የሐሙድን ሐዘን ሳንጨርስ አሊ መተካቱ በጣም ኢና ሊላሂ ወኢና ኢለይሂ ራጂዑ እኛም ያላህ ነን ወደ አላህም ተመላሾች ነን። ጅዳ አየሶፋ ሱቅ ሙርጃንና ሱቅ ሾብራ አካባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ወንድሞች ሁላችሁንም ሰላም ብያለሁ። በቅድሚያ ወጥቶ ከመቅረት አላህ ይጠብቃችሁ ይጠብቀን ጀሚያን ማለት ነው። ትላንት እንግዲህ እጅግ በጣም አሳዛኝ መረጃ ሰምቷል። ይህ የምታዩት ወጣት ልጅ አሊ ይባላል። ራሱን አጠፋ ተብሏል። ነገር ግን እውነተኛው መረጃ አላህ ብቻ ነው የሚያውቀው። ያው ሞቶ ነው የተገኘው። ቪዲዮችን እጋብዛችኋለሁ። አላህ ይርሐመው፣ ጀነተል ፊርደውሲል አዕላ ይበለው። ዱንያ እንደዚህ ናት። ዱንያ ላይ ትዕግስት ካላደረግን ብዙ ጣውረዶች አሉ። መፈተን አለ፣ ማግኘቶ ማጣት አለ፣ አፍቅሮ ማጣት አለ፣ ህመም አለ። ብቻ ብዙ የሰው ልጅ የሚያበሳጩት በርካታ ነገሮች አሉ። መታለፍ የሚቻለው ሶብር ነው። ሶብረን ጀሚላ ብሎ አላህ Subhanahu Wa Ta'ala መታገስ ነው። ልክ እንደና አዩብ አለይሂ ሰላም ሶብር ማድረግ ነው እንጂ ታሰብነው የሚያበሳጭ ነገር አለ ብላችሁ የሰው ልጅ ሁሉም የየራሱ የሆነ ቁስል የየራሱ የሆነ ብስጭት አለበት። ነገር ግን መታገስን የሚያክል ነገር የለም። ከእንዲህ ያለ ነገር ራሳችሁን አርቁ ልላችሁ ወዳለሁኝ። እንዲሁም ያው ጅዳ ላይ ማስጠንቀቂያ ወጥቷል። እሱንም ተሰሙታላችሁ ቪዲዮውን። ሌላኛውና አሳዛኙ ኳተርን የገነቧት አሚር ሐሙድ ሞተዋል። አላህ ይርሐማቸው፣ ጀነተል ፊርደውሲል አዕላ ይበላቸው። ስለሳቸው ብዙ ባላወራም እንግዲህ በርካቶቻችሁ ትላንት ሰምታችኋታል። አታ ዶክተር አብይ አህመድ ራሱ ስለሳቸው የሀዘን መግለጫ ወጥተዋል ማለት ነው። ያማላያም ኳተርን ከጅምሯ ጀምረው ለዛሬው አላለች ኳተር ያበቋት የገነቧት የመሰረቷት አባቷ ማለት የኳተር አባት ማለት ይችላልላችሁ ሞተዋል። አላህ ይርሐማቸው። እንዲሁም ኳተር አካባቢ ያላችሁ ያው ስለሳቸው የምታውቁት ሁላችሁም አላህ ይሶብራችሁ እያልኩኝ ቀጥታ የአሊንና የጅዳውን ቪዲዮ ለጋብዛችሁ ላይክ እያደረጋችሁ ሐሳባችሁን ኮሜንት ላይ በማስቀመጥ አብራችሁ እንድትቆዩላችኋለሁ። ሰላም አለይኩም። ኢና ሊላሂ ወኢና ኢለይሂ ራጂዑ እኛም ያላህ ነን ወደ አላህም ተመላሾች ነን። በስደት ወጥቶ ከመቅረት አላህ ይጠብቀን። አልየን አላህ ይርሐመው፣ አልየን አላህ ይዘንለት፣ ከቀብር ጭንቀት አላህ ነጃ ይበለው። አላህ Subhanahu Wa Ta'ala ይዘንለት። ሐቂቃ ጧት ሰማ ወላሂ ደንግጫለሁ። አንድ ቀን እንዳጋጣሚ ገስታ ተገናኝተን ብዙ ነገር አውርተናልና በጣም መልካም የሆነ ልጅ ነው። ቪዲዮዎች አንዳንዴ ይመጡልኛል ፊት ለፊት ላይና አይዋለሁ። ታመመ መባልን እንዲሆናል ሳንሰማ ብዙ ወንድሞቻችን እህቶቻችን ከዙ ካጠገቦቻችን ፎሎወሮቻችን ወደ አኺራ እየሄዱ ነው። አላህ ይዘንለት አልይን። ቤተሰቦቹንም አላህ ሰብር ይስጣቸው። በስደት ልጅ ማጣት ከባድ ነውና እናቱ ካሉ በተለይ አላህ ይሰብራቸው። ዱዓ አድርጉለት። አልይን አላህ ይርሐመው። አዲሱን ቤቱን አላህ ያሳምርለት፣ አፈሩን አላህ ያቀልለት። ሞት ወላሂ ለማንም አይቀርም፣ ግን በስደት ሲሆን ደግሞ ወላሂ ከባድ ነው። አላህ ይርሐመው፣ አላህ ይዘንለት። የሐሙድን ሐዘን ሳንጨርስ አሊ መተካቱ በጣም የሚያሳዝንና በጣም ልብ የሚሰብር ነው። ወጣቱ ወዴት እየሄደ እንደሆነ በጣም ልብ ይሰብራል። ወላሂ እንደምላችሁ ላለ ሐቅ ከሆነ እውነት በአሁኑ ዘመን በጣም የሚያስፈራና በጣም የሚያስጨንቅ ጊዜ ላይ ነው ያለነው። ምክንያቱም እስኪ እሰቡት፣ የሰው ልጅ ሮጦ ሳይጠግብና ወጣትነቱን አጣጥሞ ሳይጨርስ ወደ ሞት ማረ ማለት ምን የሚሉት እንደሆነ አሰቡት። ብቻ አላህ ቀደርና ያላህ መሻ ነው። ቢሆንም ግን አሊ ራሱን በራሱ አጥፍቶ መሞቱ በጣም ምን ሆኖ ነው ምን አግይቶት ነው ማለትም አለብን ብዬ አስባለሁ። ምክንያቱም የሰው ልጅ ታላንድ ነገር ራሱን አያጠፋም እና ለዚህ ነገር ምላሽ ብናገኝ ባገኝ ለራሱን ደስ ይለኛል ማለት ነው። እና እንደው አላህ ብቻ ከክፉ ነገር ሁላችንም ይጠብቀን። ያለንበት ዘመን በጣም የሚያስፈራና በጣም የሚያሳዝን ነው። ወላሂ ነው የምላችሁ፣ ያሳዝናል። ቱና ድርስ ተብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጅዳ አየሶፋ ሱቅ ሙርጃንና ሱቅ ሾብራ አካባቢ ጥንቃቄ እያሏችሁ ነው። እኔ አለች አንድ እህታችን ሙርጃን እዚች ኮርና ላይ የምንቀመጥባት ወንበር አለች፣ ሴቶችም ወንዶችም የሚቀመጡባታል። እውነቷን ነው። ከሱቅ ወጥቶ ቁጭ ብለውባታል። አንድ ጊዜ እዛ ላይ እኔ ወደ ቤት ስመለስ ከሱቅ ወጥቼ አንድ ሴትዮ ገፍተር አርጋኝ ሄደች አለች። ትልቅ ሰው ናት። ምን አስባ ነው በየ መንገዱ ሰፊ ነው ለምን እንደነው የምትገፋይ ብዬ ከራሴ ጋር በውስጥ ያወርቼ ዝም ብዬ ባላይ ያለፍኳት አለች። ትንሽ ከርኩ በኋላ ቦርሳዬ የለም ነቀሁ። ቦርሳዬ የለም
ተመልሼ ሱቅ አመለከትኩ አለች። ከዛ ስልክ ሳመለክት በካሜራ እንዲያውልኝ እሺ ብለው ቁጥሬንም ተቀብለው ሄዱ። በሌላኛው ቀን ደውሉልኝ ካማዬንም ስልኬንም ውስጥ ያለውን ጠየቁኝ። ቦርሳ ብቻ ነው እንደ ያለው ብር የለም አሉኝ አለች። በቃ ተበላው፣ በቃ ተሸወድኩኝ ምናምን ብዬ አልፌው ነበረ። አንድ ወንድም ደግሞ ህገ ወጥ ነው፣ ግን እዛው ቦታ አንድ ሴትዮ መታ ሰደቃ እርዳታ ልስጥህ ብለው 500 አወጣች። ከዛ ዝርዝር አንጣ 200 ብር ካለ 300 ብር ሰጥህ ብለው ከዛ 200 ብር ሰጥቷት፣ ግን በኋላ ሲነቃ ኪሱ ያለው 2000 ብር የለም አለ። ሴትዮይቱ የውጭ ዜጋ ነች። ይሄ ነገር ብዙ ቦታዎች አሉ። ሾብራም እንደዚሁ በዋዲም ራሱ ሌቦች አሉ፣ የውጭ ዜጎች አሉ የሚሰርቁ እና አንተን ደግሞ አብዛኛውን እዛ አካባቢ ያሉ ልጆች ይከታተሉሃል። ስለዚህ መልእክቱን አድርስልኝ ብላ ነው የነገረችኝና እናንተ የምትከታተሉ ከሆነ ደግሞ አዳምጡኝ። ዝም ብላችሁ አትንቀሽቀዡ፣ ቦርሳችሁ ውስጥ ብር አታስቀምጡ፣ የሰጧችሁን አትቀበሉ፣ ጥንቃቄ አድርጉ። አንድ ሰው ብቻችሁን አትሂዱ፣ 2-3 ናችሁ። ሱቅም ከሄዳችሁ ገበያ ታርጋችሁ ተመለሱ፣ አትንጦልጦሉ ተብላችኋል። እኔ አይደለም ያልኩት ያቺ ልጅ ናት። ሰላም አለይኩም። ወደ ቤተሰቦቼ ቪዲዮውን ሰምታችሁታል። ያው ዱንያ እንደነገርኳችሁ ብዙ የፈተና ሀገር ናት፣ የውጣ ውረድ ሀገር ናት። መውጣት መውረድ፣ መውደቅ መነሳት፣ ይሄ ዱንያ ባህሪዋ ነውና ሶብር ግን እጅግ በጣም አስፈላጊ ነው። ያልሶበረ ይወድቃል፣ ብታምኑም ባታምኑምና አላህ ሶብሩን ይወፍቀን። እሱንም አላህ ይርሐመው። በምን እንደሞተ ግን ምንም የሚታወቀው ትክክለኛ መረጃ የለም። ይሄ ነው እላችኋለሁኝ። ያው መጨረሻችንን አላህ ያሳምርልን። ዛሬ ያሉ ተብለው ነገ ከሚጠፉ ሰዎች ያው የሰው ልጅ ባህሪው ይሄ ነው። አላህ ይጠብቀን እላችኋለሁኝ። ይሄን ያህል ካልኩኝ ደግሞ እንግዲህ የጅዳውን ነገር ያው ራሳችሁን ጠብቁ እህቶች። ይሄ በቃ እኔ ይሄ አፍዝዝ አደንዝዝ ድግምቱ ነገር በጣም አስከፊ ደረጃ ላይ ደርሷል። ጅዳ ላይ እንግዲህ እንደሰማችሁት እየሄደች እያለች አስነኳት፣ ብድግ ስትል አስነካቻት። ከዛ ፍዝዝ አለች። ቦርሳዋን ስልኳ ምኗን ስትቀበል ምንም ያው ትሰጥሻለች። እንደውም ይሰጡሻል። አዲስ አበባም ያለ ነው፣ እዛም በየቦታው በየሀገሩ ነውና ራሳቸውን ጠብቁ። የሰውን ህይወት ለማበላሸት የማይገቡበት የማይወርዱበት። አንደኛው አምናለች 300 ሺህ ብር ተከፍሎ ነው እኮ እኔ እንዲይዛት የተደረኩት እና በቀላል እንደተወጣ ትለኛለህ አለ። ቁርአን ሲቀራባት ማን ነው 300 ሺህ ብር ተከፍሎ ነው ያስኳትም በኢትዮጵያ ብር 300 ሺህ ብር ተከፍሎ እንዴት ነው በቀላል ውጣ ውጪ ውረጅ የምትሉኝ? እኔ አልወጣም አልወርድም ማለት ነውና ያችሁት ይሄን ያክል ነው። ሰውን ለመግደል፣ ሰውን ለማቁሰል፣ ሰውን ለማሰር፣ ሰውን ለመጣል ይሄን ያክል ብር የሚከፍሉ ጀግኖች አሉ ማለት ነው። ያው ጀግና እንበላቸው እና ይሄን ያክል መናጢዎች አሉ። አላህ ይጠብቀን ከሸረኛ፣ ከክፉኛ፣ ከምቀኛ፣ ከሸራረኛ እንጂ በጣም ከባድ ሰዎች አሉ እላችኋለሁ። ራሳችሁን ጠብቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ያላደርጋችሁ ላይክ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ሼር ያላደርጋችሁ ሼር፣ እንዲሁም ሐሳባችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በሌላና በአዲስ በአስደሳች ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።